8ኛው ሳምንት ሆሳዕና ነው። ከሆሳዕና ማምሻ እስከ ትንሣኤ ድረስ ያሉት 7 ቀናት ሕማማት ይባላሉ በቤተ ክርስቲያን ሥርዓት። በእነዚህ 7 ቀናት የጌታችን የመድኃኒታችን የኢየሱስ ክርስቶስ የሕማሙና የሞቱ ነገር፣ ስለ ሰው ልጆች የተቀበለው መከራ ይነገራል። አዳም ከፈጣሪው ተጣልቶ የኖረውን የጨለማና የመከራ ዘመን በማስታወስ መንበረ ታቦቱ በጥቁር ልብስ ይሸፈናል። ካህናቱም ጥቋቁር ልብስ ይለብሳሉ። ከጠዋት እስከ ማታ እየተጾመ ይሰገዳል። ጌታችን ኢየሱስ ክርስቶስን ለመያዝ የአይሁድ ምክር እስከ ዕለተ ሮብ ድረስ ይታወሳል። አቤቱ ሞትህንና ትንሣኤህን እንናገራለን። በመጀመሪያ ቃል ነበር። ነባቤ መለኮት ቅዱስ ዮሐንስ እንደነገረን ያ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። የሰውን ጠባያተ ነፍስና ሥጋን በረቂቅ ባሕሪው ተዋሃደ። በዘመነ ሥጋዌ በምድር ተገለጸ። የተስፋው ቃል ሲቀርብ የዘመኑ ፍጻሜ ሲሆን መለኮት የተዋሃደ ሥጋ በምድር ተመላለሰ።